እምነት እንደ በጎ አድራጎት ሊሰጥ አይችልም። ማንንም ይፈልገዋል። ሁሉም ነው የሚፈልገው። ሁሌም ለሚወደው ሰው ታማኝ የሆነ ሰው ራሱን እስከ መጨረሻው ድረስ አሳልፎ ይሰጣል። ሰላም። ይሄ ቦታ ምንም አልተቀየረም። ተቀይሯል። በጣም ተቀይሯል። ሁለታችሁ ብቻችሁን የመጣችሁት? ጀንጊስ ስራ አለበት። ጓደኛዬ ኢዜል ነው እዚህ ዞን ነው የመጣው። የመጠየቂያ ሰበብ ይሆናል ብዬ አስቤ ነው። ባለፈው አንቺ ቤት ራሱን ስለሳተች መጥቼ ጠይቂያታለሁ። ያ ሁሉ ነገር ሰላም እንደሆነ ለማየት ነው። ሁሉም ሰላም ነው። ሪላክስ የመለያ ልክ ባለፈው እዚህ ስንመጣ እንዳወራ ነው። የዛን ቀን ጃንን ለመተዋወቅ እድሉን አላገኘሽም ነበር። ስለዚህ ወደ አንቺ ላመጣው ወሰንኩኝ። ጃን አክስት መለያን ሰላም በላት። ተነስ ልጄ። አትፍራይ ልጄ። ስትታይ እኮ ደፋር ልጅ ነው የምትመስለው። ግን ማየት እኮ አትችይም ልጄ። እስኪ አይንህን ጨፍን 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 ጨፍን። አሁን ምን ይታያል? ምንም አይታየኝም። አሁን ወደ እኔ ጋና፣ ግን አይንህን እንዳትገልጥ። ና አሁን ስማኝ፣ ንካኝ። አሁን ልክ እኔ እንደማየው ታያለህ። እንደዚህ ነው እኔ የማየው። ጥሩ ጎበዝ ልጅ ነህ። ኦማ ኢዜል ሱቁ የት እንደሆነ ታውቀዋለህ ብዬ አስባለሁ። ጃንን ወደ ሙንታስ ጋር ልትወስደው ትችላለህ? እኔ ካይሳን ጋር የማወራው ነገር አለኝ። አክስቴ መለያ ከፈለግሽ ግን ውሰደው ልጄ። ና ጃን። ና ስማማ ኢዜል፣ ለምንድን ነው ወይዘሮ መሊሃ ያዘነችው? በጣም ብዙ ተሰቃይታለች። ለዛ ነው። ምን ተፈጥሮ ነው? እኔ እኮ ሕፃን ልጅ አይደለሁም። ልትነግረኝ ትችላለህ? ልጇን አታለች። ናጃን በዚህ በኩል ነው። እሱ አሪፍ አይደለም። ለውጥ የለውም። እዚህ የመጣሁት ብርቱካን ለመምረጥ አይደለም። ስማ፣ መልስ ለማግኘት ነው የመጣሁት። ስለምን? ስለ እስረኛው ኦማር
ላስታውሰው አልቻልኩም። እንግዲህ አታብግነኝ አጎቴ፣ እና ደግሞ በስርዓቱ ብናወራ ይሻላል። በእኛ ጊዜ ድፍረት ያለው ወጣት ልጅ እንዳንተ ሳይሆን ስራውን መንገድ ላይ ነበር የሚጨርሰው የኔ ልጅ። ለዛ ነው በአንተ ጊዜ የነበሩት ሽማግሌ ሼባዎች ሁሉ አሁን የሌሉት። እኛ ጠራርገናቸዋል። ግን እኔ ያለሁኝ ልጄ፣ እኔ ቀርቻለሁ። አይ አጎቴ፣ በጣም ተሳስተሃል። አንተም ትጠፋለህ። ታሪክህ ብቻ ነው የሚቀረው። ስማ፣ ከአሁን በኋላ ስትጠራና ስትጠየቅ እየመጣ ታሪክህን ትናዘዛለህ ማለት ነው። ምናልባት ልክ ነህ ልጄ። አዎ አርጅቻለሁ እና ትውስታዬም ደካማ ነው። ማን ያውቃል፣ ትንሽ ቆይቶ እዚህ መምጣትህንም ልረሳው እችል ይሆናል። ምስኪን ነኝ። ትሰማኛለህ ሽማግሌ? አዝናለሁ፣ ግን እኔ በቀላሉ የምትረሳኝ ሰው አይነት አይደለሁም። አይኔን በደንብ አድርገህ ተመልከተው ራሚዝ። ገባህ አይደል? ምን አይነት ሰው እንደሆንኩ በደንብ የተረዳህ ይመስለኛል። አላውቅም ወንድሜ። ፍራፍሬውን ካላትኩት በስተቀር ውስጡ ምን እንደሆነ ለማወቅ አልችልም። ምን ማለት ነው? ስለ ኦማር ልንገርህ እስኪ። ይኸውልህ ልጄ፣ አንተም የኦማር ጓደኛ ነበርክ አይደለም? ታውቃለህ፣ ኦማር እሱ ነው ሕይወትህን ያዳነልህ ምርጡ ልጅ። ታዲያ አሁን ማን ነው ሕይወትህን የሚያደንልህ ሽማግሌው? አጎቴ ደህና ነህ? ምንድነው? ችግር አለ እንዴ? ወደ ውስጥ ግባ። ቆይ አንድ ጊዜ። ግን ደግሞ የሆነ ቀን ከዚህ ሰፈር መውጣት አይቀርም። እሱም ጥሩ ታሪክ ነው። እዛኔ ምን ልትሆን ነው? ግን ከትክክለኛው ሰዓት በፊት ከተነገረ ይህን ያህል ጥሩ ታሪክ አይሆንም። መጀመሪያ ጥሩ ልምድ ሊኖር ይገባል ልጄ። በጣም ጥሩ። ልጄ መስመሩን እንደዚህ ተከተለው። እሺ፣ በጣም ጥሩ፣ በጣም ጥሩ። ትንሽ ገባ በል። አዎ እንደሱ። በ2 ደቂቃ ውስጥ ለመድከው። ምርጥ መምህር ነህ ጀግና። አጎቴ ዝል ምንድን ነው? የፈረስ ቅርጽ ነው። በጣም ያምራል። እናንተ ደግሞ ፈረስ ትወዳለህ። ግን እኮ አላለቀም አጎቴ። እሱ የልጄ ነው። አጎቴ ሙርታዝ ልጅ ልክ እንዳንተ ጥሩ ሰው ነበር? የእኔ ልጅ ከእኔ የተሻለ ሰው ነበር። ይሄ ፈረስ
ከሱ ለኔ ስጦታ ነበር። ከኔ ተደብቆ እየሰራ ነበር። ግን እኔ ያወቅኩበት የልደት ቀኔ ላይ ሊሰጠኝ ነበር አላማው። ግን አልቻለም። የሆነ ነገር ለኔ ሲሰራልኝ ሁልጊዜ አይኖቹ ያበሩ ነበር እና ስጦታም ሲሰጠኝ ምንም ነገር አያወራም፣ ዝም ነበር የሚለው። ግን ደግሞ ጥሩ ነው አባዬ፣ አሁንስ በእኔ ትኮራብኛለህ? እንደዛ ሲል ብቻ አሁንም እሰማዋለሁ። እና ትኮራበታለህ? እሱ ትኮራበታለህ? በል ስራህን ቀጥል። እኔ የምልህን ስማኝ ልጄ። ሁሌም ስራህን ታትረህ ትሰራለህ። እንደዛ ከሆነ መሳሪያዎቹ ያንተ ናቸው። እዚህ ስትመጣ እነዚህን መስራት ትችላለህ። ግን በደንብ አድርገህ ጥንቃቄ ማድረግ አለብህ። ቃል ግባልኛ። ቃል ገባለሁ አጎቴ ይችል እይማ ኦማር በዚህ ልጅ እድሜ አካባቢ እያለ ይህንን መሳሪያ ነበር የሰጠሁት። ልክ እንደሱ ነው አይኖቹ ያበሩት። ይገርማል። እሱም አንድ ቀን ልጅ ሲኖረው ለልጁ ሊሰጠው አስቦ ነበር። ለጃን እሱን መስጠቴ ስህተት ነው? ምንም ቢሆን መሳሪያው የልጄ ነበር፣ የእኔም ደም ነበር፣ ሁሉ ነገሬ። አይ ትክክለኛውን ነገር ነው ያደረገው። ኦማርም ቢሆን ተመሳሳይ ነገር ነበር የሚያደርገው። በጣም ጥሩ በጣም ጥሩ ልጄ። አጎቴ ሙምታዝ ቀናው እኮ እኔንም ታስተምረኛለህ። እሺ ና በል ይህንን ያዝ። እሺ እንግዲህ አይዞህ። ጎበዝ ነኝ አይደለ? ሰውየውን አየህልኝ? በጣም ስርዓት አለው። ይህ እንዴት ያለ ንቃተ ህሊና ነው! የድሮ ሰው እኮ ነው። የድሮ መሆንና የጊዜው ሰው መሆን አይደለም ዋናው ነገር ቴፎ። ዋናው ነገር ላለመሞት ትሞክራለህ። አቁም። ሰዎቹን አሰባስብ። በአጋጣሚ ለማጥቃት እንዲጠባበቁ ንገራቸው። እናም አንተ ሄደህ ተከተላቸው። እኔ አድርገው ስልህ ታደርገዋለህ። ወንድሜ ራሚዝን ጭንቅላተ ትንሽ የተወዛገበ ይመስላል። ከፈለክ ወደ ራስ እስክትመለስ ድረስ ጭንቅላተ ለወዘውዝልህ እችላለሁ። ራሚዝን ነዋ፣ ሌላ ማን ይሆናል? በል እንሂድ። ወደዚህ ስትመጣ የራሚዝን ጭንቅላት ይዘህልኝ ካልመጣ ይለይልናል።
ተናደህብኛል እንደምደም ምን ነው ለምን አታውቃኝ? ስራዬን እየሰራው ነው ከማል ሁሉን ነገር ታበላሽዋለህ። ከኔ ራቅ። ከኢዜል ዜናን ትችላል። ራሚዝ አንድ ነገር ቢሆን አንተን ተጠያቂ እንደሚያደርገህ ነው የተናገረው። ስለዚህ ብትጠነቀቅ ነው የሚሻለው። ገብቶኛል ከማል። ሄፎ ከእኔ ደግሞ አንድ መልእክት አለ። ስማ፣ ኢዜል በአንተ ምክንያት ምንም ነገር ቢሆን አንተን ነው ድራሽን የማጠፋ። ጃን ከዚህ በኋላ አልፎ አልፎ እየመጣ ይጎበኛቸዋል። አንቺን እና አጎት ሙምታዝን ያው ቤቴ ብሎ የሚጠራው ቦታ እንዲኖረው ነው። አክስቴ አሁን ምንም ነገር ብታስቢ ግን የሆነ ጊዜ ላይ ይሄ ቦታ ለኔም ቤቴ ነበር። ግን ደግሞ አሁን የራስሽ ቤት አለሽ፣ ለዛውም ግዙፍ። ተመሳሳይ አይደለም ማለት እዚህ በጣም ይለያል። ይህም ቤትሽ ሊሆን ተቃርቦ ነበር አይሳን። ኦማር ሲሞት ንብረቶቹን ሰጥተውናል። ይህ የሱ ውርስ ነበር። ይህን ላንቺ እንዲሰጥሽ ለኦማር ሰጥቼው ነበር። በጣም ነበር ሊሰጥሽ የፈለገው። ሙሽራ ሆነሽ እኛ ቤት እንድትገቢ እኔም ፈልግ ነበር። ግን ምናልባት ይህ ቀለበት ልጄን ኦማርን ከኔ ያስነጠቀኝ ነገር ይሆናል። ይህን ቀለበት ለኦማር ባልሰጠው ኖሮ ይሄኔ ምናልባት እዚህ ይኖር ነበር። አክስቴ መሊያ ኦማር እዚህ ቢኖር ኖሮ እና በድጋሚ አንቺ የሚፈልግሽ ምን ምላሽ ትሰጪው ነበር? ወደዚህ ቤት ለመመለስ ትፈልጊያለሽ? ኦማር እዚህ ቢኖር ኖሮና ድጋሚ አንቺን ቢፈልግሽ ምን ምላሽ ትሰጪው ነበር? ወደዚህ ቤት ለመመለስ ትፈልጊያለሽ? ህይወት እንደዚህ አይደለችም አክስቴ መሊ። ህይወት በጸጸት የሚገነባ አይደለም። እኔም ነኝ አይሳን። ኦማር ባይሞት ኖሮና እዚህ ቀለበቱን ሊጠይቀኝ ቢመጣ አልሰጠውም ነበር። መቼም አልሰጠውም ነበር። ጃንስ መኪና ውስጥ ነው። እሺ ሊሃ ገባኝ። ልክ ነሽ። ኢዜል ጃን ከሙምታዝ ጋር ይስማማል? በጣም አጎቴ ሙምታዝም ጃንን በጣም ወዶታል። ይምጣ፣ ቢያንስ በሳምንት አንድ ይምጣ። ከሙምታዝ ጋር ከተግባቡ ቢመጣ ችግር የለውም። በእውነት ይምጣ እያልሽ ነው? አንቺና ቼንጊዝ ልታስተምሩት የማትችሉትን ነገሮች ልናስተምረው እንችላለን። አመሰግናለሁ አክስቴ መሊሃ። አንቺም ነይ፣ ብዙም እኛን አትራቂን። እንዳትረሺው ነው አይሳን። አይነ ስውር ሰዎች ማየት ያልቻሉትን ያለፈ ነገር በደንብ ማየት ይችላሉ። እንገናኛለን አክስቴ መሊሃ። እማዬ አጎቴ እንጨት መስሪያ መሳሪያዎችን ሰጠኝ። ደህና ሁኚ አክስቴ መሊሃ። ደስ ይላል አይደል እናቴ? እማዬ ልጄ ምን እያደረክ ነው? ለምንድን ነው ልጅቷን አሁንም የምትከተላት? እኔ አይደለም እማዬ፣ እሷ ነች የመጣችብኝ። አዎ አንተ ነህ። የሌለ ነገር አታውራኝ። ቤትህን ትተህ እየወጣህ ነው። ቤትህ ደግሞ እዚህ ነው። እማዬ ትሰማናለች። እኛ ነን ቤተሰቦችህ። እማዬ
እውነታው ይሄ ነው ልጄ። ምን አገባኝ? ትስማ። እነሱ ልትደበቅ ነው? ለምን? በዚህ ልጅ ምክንያት? እማዬ እንደዛ ቀላል ነገር አይደለም። እሷ ነች የወሰደችብን። ምንም አያገባኝም ነው። አንተ ሞትክ፣ አሁን ተመልሰ መጣ። የእኔ ኦማር፣ ለወንድምህ ንገረው፣ ለአባትህ ንገረው። ወደ ቤት ተመለስ፣ ወደ ቤታችን ተመለስ። እማዬ እባክሽ፣ በቅርብ እመልሳለሁ። ያ ለእኔ ቀላል ይመስልሻል እንዴ? እባክሽ ትዕግስተኛ ሁኚ። ምንም ትዕግስት የለም። እዚህ ቤት ውስጥ ምንም የተረፈ እንባ የለም። ጨርሰነዋል፣ አንብተን ጨርሰነዋል። ወደኛ ተመለስ ኦማር። ጠብቂኝ እማዬ፣ በእኔ ላይ ተስፋ እንዳትቆርጪ ጠብቂኝ እሺ? ከዛች ልጅ ምን ትፈልጋለህ? እንድትሰቃይ። ቴፎ አሁን ተረጋጋ? አዎ አቶ አሊ። እይታው ታዲያ እንዴት ነው? እንዴት ነው? በጣም አሪፍ ነው። መጽሐፍ እያነበበ ነው። ቴፎ እሱ የሆነ ነገር ቢሆን ግን ታዝና? ለምንድን ነው ማዝነው? ማለቴ እየጠፋን ያለ እንስሳ እንደማደን ነው። ምንም የያዘን ስሜት አይሰማም? አንተን ይሰማሃል? በልቅድም የጀመርክልኝ እንጨርስልኝ እስኪ። ከዛ ሌላ የፈረስ ሐውልት ነበር። ያንን የሰራው ልጁ ነው። አጎቴ ምን እንዳለ ታውቂያለሽ? እጆቼን ይዞ የእሱን ይመስላሉ አለ። ጃን፣ ለአባት እዚህ እንደመጣን እንዳትነግረው እሺ? ለምን? ከኛ ጋር መምጣት ስላልቻለ በጣም ያዝናል። ብዙ ስራ ታውቃለህ። ከነገርነው ደግሞ ይከፋዋል። ከማል ሰውየውን ጠየቅከው እንዴ? የሆነ መዘግየት አለ። ራሚዝንም ማግኘት አልቻለም። ሰብኔም እንድትዘጋጅ ንገራት። እየመጣ። እሺ። ኢዜሌት ነው? አናግሬው ነበር። ወደዚህ እየመጣ ነው። አንተ ባደረግከው ነገር ተናድጃለሁ ከማል። ጭንቅላትን ባንቀሳቀስኩ ቁጥር ምን እንደምትይ በምን አውቃለሁ? ጃኬትን ላምጣለህ? ቡና ላምጣለህ? ኢዜል እየመጣ ነው። እኔ እንዳንተ ሰላይ አይደለሁም እኮ። ኡፍ። እሺ እሺ፣ አቁሜያለሁ በቃ። ከዚህ በኋላ አላወራም። ሰብነም ደውይ። ደውይ? ወይ ስልክ። ከማል ማንም ሰው ምንም አይልም፣ ግን ኢዜል አሁንም አይዛንን ይወዳታል። ሰብነም በማያገባሽ አትግቢ። እሱን ነው የምለው ከማል። እኔ በማያገባኝ አልገባም፣ ግን ኢዜልም ከማል እንደዛ ያደርጋል። ከዛ ሁሉ ነገር በኋላ እሷን የሚወዳት ከሆነ ባለቀ ሰዓት ተስፋ ሊቆርጥ ይችላል። ያቺ ሴትዮ መርዝ ነች። እንደሷ አይነት ሴቶች አሉ። ገና ሲመለከቱሽ እግርሽ ይንቀጠቀጣል። እባብ መግደል ካልፈለግሽ ደግሞ አይኖቹን መመልከት የለብሽም። ካለበለዚያ ልትነደፊ ትችያለሽ። ቤት ደርሰናል። በል ወንድሜ ዜልን አመሰግናለሁ በለው። አመሰግናለሁ ወንድሜ ዜል። ድጋሚ ይዘህ ትወስደኛለህ? እኔ አብሬ እንደሆነ አትፈልግም? አይ እፈልጋለሁ፣ ግን እንዴት ቦታ ነው አይደል? አይደል እንዴ ወንድሜ ዜል? እንዴት ነው ሶስቶችንም ቅርጻ ቅርጽን የምንሰራው? እሺ እወስዳለሁ፣ ግን አንተ እንደ እናትህ ነህ። ከእኔ ፈጥነህ ነው የምትማረው። እኔ አስተምርሃለሁ ወንድሜ ዜል። አብረን ብቻ ሆነን ሐውልቱን እንጨርሰዋለን። እሺ ተስማምቻለሁ። በጣም ለምዶሃል። እኔ ደግሞ አንቺን ለምጄሻለሁ። ምን ይመስልሻል? ለዚህ ተግባር ይቅር ትይኛለሽ? ይቅርማ ብዬሃለሁ። እንዴት ይቅር አልልህም? ሁሌ አጠገቤ ነህ።
ማለቴ ያለ አይደል? ሳስፈልግሽ ማለት ነው? አዎ፣ በምታስፈልገኝ ጊዜ። እውነት ለመናገር አንተ ብቻ ነው ያለኸው። ጓደኛ ታዲያ ለመቼ ነው? በቃ ነገ እናወራለን። አይሳን አሁንም ጥያቄ እንዳለ ነው። የምን ጥያቄ? ሻይ ቡና? የካራሜልን ቡና ትወጃለሽ? አልቋል። እኔ አልነገርኩህም እንዴት እንደምወዳወቅ? እኔ አስተውላለሁ። ለምሳሌ ቀለበት እንዳላደረግሽ በደንብ አስተውያለሁ። ወይ ረሳሁት። እዛ ሌላ ቀለበት ነበረሽ፣ የሆነ የድሮ አይነት ቀለበት። አዎ የድሮ ነው፣ ግን በጣም ነው የሚያምረው። ደግሞ በጣም ቄንጠኛ አይነት ነው። ቄንጠኛ ነው? አንድ ቀን መርት ለሚገባት ሰው ይሰጣታል። አይሳን አንቺም ይገባሻል። ደስተኛ መሆን ይገባሻል። አንዳንዴ ግን አንተ እውነት አትመስለኝም። ህይወታችን ውስጥ ገባክ። አንድ ቀን አንተ ከሄድክ እሱን እኮ ተስማምተናል። እስካስፈለግኩሽ ድረስ የትም አልሄድም። ቃል ትገባለህ? ቃል ገብቻለሁ። አንተ በጣም ከባድ ሰው ነህ ኢዜል። አንተን ሳይ የተስፈኝነት ስሜት ይሰማኛል። ተስፈኛ መሆን ታዲያ ምን ችግር አለው? ከዛ ግን ካልተሳካ በጣም ነው የሚጎዳው። በጣም ይጎዳል ኢዜል። ማን ያውቃል? ወይ በአሁኑ ይሳካ ይሆናል። ማን ያውቃል? ጥሩ ነገሮች ሊፈጠሩ ይችሉ ይሆናል። አዎ ይሆናል። ጥሩ ነገሮች ሊፈጠሩ ይችላሉ። ይሄ የሆቴል ቢዝነስ ጥሩ ይሆናል። ሆቴሉ አሪፍ ይሆናል፣ ነግሬያቸዋለሁ። ጃንም ደና ሊሆን ይችላል። ከኦማር ጋር ማለቴ ካጎት ሙምታዝ ጋር እነሱ ይግባባሉ። ባህር ምንም አትሆንም አይደል? ምንም አትሆንም። ይቅር ብሎኝ ሊሆን ይችላል። ማን? ምናልባት ውስጥ ያለውን ያውቅ ይሆናል። እሱ ሲሞት ይቅር ብሎኝ ይሆናል። ወይ ይቅር ብሎኝ በሆነ ሊሆን ይችላል። ግን ሊሆን ይችላል ይቅር ብሎኝ ይሆን? አዎ ምናልባት ይቅር ብሎሽ ይሆናል። ቼንጊዝ ቼንጊዝ
አይሳን እንዳትመጣ እባክህ፣ እንዳትከተለኝ። ደህና ነኝ። መሄድ ትችላለህ። ደህና ነኝ። ቼንጊዝ ከሌሎች ሴቶች ጋር ይወጣል፣ እኔም ከወንዶች ጋር እወጣለሁ። ያን ያህል ከባድ አይደለም። ምን ይከለክለኛል? የእውነት ያችን ልጅ አውቃታለሁ። መሄድ ትችላለህ ኢሴል። አልችልም፣ ቃል ገብቼልሻለሁ። አንቺ እስከፈለግሽ ድረስ። አሁን አታስፈልገኝም። አሁን አታስፈልገኝም። እሺ እሺ፣ በቃ እኔ እዚህ ነኝ ያለሁት። አብሬሻለሁ እዚህ። እሺ ነገሩ ደረገበት ጊዜ በአግባቡ ቢቋጭ ኖሮ አሁን ይህን ሁሉ ዋጋ አያስከፍልም ነበር። ግድያው ይህን ሁሉ ሙከራ ያስቀር ነበር እና መጨረሻውን በስኬት ያልቅ ነበር። ዋናውና ትልቁ ሕይወት በዚህች በትንሽና ቁንጽል በሆነች ጊዜ ያለ ፍትህ እንዲገደብ ጫና ተደርጎበት ይቀጭጫል፣ ያሳዝናል። ለሁሉም በአፍ ብቻ የሚደሰቁር የይምሰል ፍትህ፣ ረብ የለሽ ትእዛዞችና ያበበውን አእምሮ የሚቀጩ አስተምህሮቶች። ይህንን ለማለፍ ሕይወትን መቅመስ አለብን። አለያ መኖርስ ምንድነው? እውቀትስ ምንድነው? ለየትኛውስ ጊዜ ይጠቅማል? አሁንም ታዲያ ጊዜው አረፈደም። የሕይወትን አቅጣጫ ወደ ተሻለ መቀየር ይቻላል። አለቀ። ቀላል ነው። ይህን የሚያስችለን ኃይል አምላክ በውስጣችን አስቀምጦልናል። ትልቁ ነገር እሱን ማወቅ ነው። ምንድነው የሚለው? ራሱ ነው እንደሚያናግረው? እብድ ነው ወይስ ፈሪ ነው? አዎ ፈሪ ነው።
ያ ልጅ በጣም ብልጥ ነው መሊሃ። ሁሉንም የመስሪያ መሳሪያዎች አወጣን አንድ በአንድ። ስለ እያንዳንዱ ጠየቀ። እኔ አስረዳሁት። ከመሄዱ በፊት ሁሉንም ማሸጋቸው። እኔም ከዛ በጣም ጎበዝ አልኩት። እሱ እንደዚህ መስራት አልለመደም። ደክሞት ሊሆን ይችላል። አይ እሱ ጎበዝ ነው፣ ችሎታ አለው። ግልጽ ነው። ሊያውም በዚህ እድሜው በደንብ የማስታወስ ችሎታ አለው። ከአስተማሪው ጋር ሊወዳደር ይችላል። እንግዲህ አንተ ነህ አስተማሪ ሙምታዝ። ስለዚህ ከእኔ ጋር ሊወዳደር ይችላል መሊሃ። እንደዛ ይሆናል። ቀስ በቀስ የእንጨት ሥራ ይለምዳል። ስለ ሁሉም ነገር እየጠየቀ ነው። ከዛ እኔ እሱን ከመቆረጥ ለማዳን ስሞክር እኔ የማልችለውን ነገር ሲሰራ ያለሁ መሊሃ። ምንም የማስተምረው የሚቀር ነገር አይኖርም። እሱ እኔን ማስተማር ይጀምራል። ግን ስሜቴን ላለመጉዳት ይሞክራል። በአስተያየቱ አውቅበታለሁ። ትንሽ እናደድበታለሁ፣ ግን ቢሆንም እኮራለሁ። ከዛ በጣም ጎበዝ እንደሆነ ሳላስታውል በፊት ሰዎች እንኳን ደስ አለህ ይሉኛል። ልጄ እኔን መወዳደር ስለጀመረና ስለበለጠኝ፣ እኔ ደግሞ ልጄ የበላይ እንደሆነ ይገባኛል። ልጄ ከመምህሩ በልጦ ስለተገኘ ደስ ብሎኛል። ከዚህ በላይ ምን ደስታ ይገኛል? እውነቴን ነው። አባት ልጁ ደርሶለት በልጦት ሲገኝ ደስ ይላል። ደስ ብሎኛል። መልካም ማዕድ። አጎቴን አገኘው እንዴ? አግኘው። እሺ። ምን ነው ችግር አለ እንዴ? አይ ቀስ በቀስ በቃላችን እየቀጠለ ነው። ግን በጣም መጥፎ ነገር ከማድረጋችን የተነሳ እኔ ልደሰት አልቻልኩም። ከፈለክ ዛሬ ማቆም እንችላለን። ሄድና አረፍ በል። አይ ገና አልጨረስንም። አትጨነቅ፣ እኔ ደሰትበታለሁ። ይሄ ምንድን ነው? የጎልፍ መጫወቻ። ሆቴሉ እሱ አጠገብ በጣም ትንሽ ይመስላል። ምን አይነት ነገር ነው? አንተ ምንም አልገባህም አሌ። ስማ ቼንጎ፣ እስቲ እባክህ እዚህ ጋር ቁማር መጫወቻ አዳራሽ እንስራ። ሰላም የሥራ ባልደረባዬ። ሰላም። እንኳን ደህና መጣህ። አየህ እየሰራው ነው። እንዴት ነህ? ደህና ና፣ አረፍ በል። ታውቃለህ ለሼንጊዝ እዚህ ጋር ቁማር መጫወቻ አዳራሽ ነገር መስራት አሪፍ ሐሳብ ነው እያልኩት ነበር። አይደለም? አሪፍ ነው የሚሆነው። በጣም ብዙ ገንዘብ ይሰራበታል። ገቢያችንንም እጥፍ ያደርገዋል። ከአንተ ጎልፍ መጫወቻ ይሻላል።
ሐሳቤን ቀይሬ ያለው እንዳትለኝ ደግሞ ባሌ እግርህን በጥይት አስፈሳዋለሁ። ቼንጊዝ፣ ይሄ ቦታና ሌላኛው ሁለት የተለያዩ ዓለማት ናቸው። እነዛ ሁለት ዓለማት ውስጥ ለብዙ ዓመታት ተጫውቻለሁ። አትጨነቅ። ይሄ ፕሮጀክት እንደ ቆጵሮስ አይደለም። እይታ ውስጥ ነው የምንሆነው። ምን እንደምናደርግ ይከታተላሉ። ሁሉም ነገር ይቀዳል። ሁሉም ነገር ህጋዊ መሆን አለበት። እሺ። እኔ ቀጥታ ነው የምናገር ቼንጊዝ። ይህንን አብረን የምናደርግ ከሆነ እርግጠኛ መሆን ያለብኝ ሁለት ነገሮች አሉ። ምንድን ነው? ይህንን ዓለም እዚህ እንድትወውና ወደዛኛው ይዘው እንደማትገባ። ለምሳሌ ቁማሩን፣ ሽጉጦቹን፣ በቃ ሊጎዳን የሚችል ነገር በሙሉ፣ እኛን በትክክል የማያሰሩ ነገሮችን በሙሉ። እንደ አሊ ማለትህ ነው? አሊ ወንድሜ ውጣ። እሺ። አውቃለሁ አሊ መጥፎ ሰው ነው፣ ግን ይጠቅመናል። ለአንተ እንደሚጠቅም እርግጠኛ ነኝ ቼንጊዝ፣ ለእኔ ግን አይጠቅመኝም። እሺ አንተ ብሽቅ። እሱ ታማኝ ነው፣ ልታምነው ትችላለህ። እኔ አላምነውም። ባታምነኝ ይሻላል። አንተ ማትረባ። ለምንድን ነው የአሊ ነገር ላይ ችክ ያልከው? እኔ ማወቅ ያለብኝ ነገር አለ ማለቴ በሁለታችሁ መሃል። አይ ግን ያለ እሱ አብረን ቢዝነስ መስራት አንችልም። ይዜል በሆነ መንገድ ጣልቃ አይገባ። እሺ የኔ ይል ምን ተፈጠረ? እሺ አንተ ማትረባ። እሱ ነው የመጨረሻ ውሳኔ። አብረን መስራት እንችላለን ብዬ አስቤ ነበር። ችግር የለም እንሰራለን። ሁለታችን ቼንጊዝ ሳንቀላቀል ጋር ጨርሰናል። የድሮ ዕቃ መጣል ከባድ ነው አውቃለሁ፣ ግን አንተና እኔ ወደ ላይ ነው የምንቀጥለው። አንዳንድ ክብደት መጣል ይኖርብናል። የኛ መንገድ ላይ ለእንደና አሊ አይነት ሰዎች ቦታ የለም። ልክ ነህ፣ ግን ቼንጊዝ ይገባኛል። ቢዝነስና ጓደኝነት ሲቀላቀል ከባድ ነው። ይህንን የማደርገው ሁኔታን ለማቃለል አስቤ ነው። አሊ ከገባ እኔ ውጭ ነኝ። የሚገባ ከሆነ አሁኑኑ ንገረኝ። ጊዜያችንን አንፍጭ። የሆነ ነገር በል ቼንጊዝ። እምቢ በል እንጂ ቼንጊዝ፣ ተናገር። እሺ ወንድሜ፣ ይሁን በቃ። ሁለታችሁም አትረቡም። እሺ ምንም አትረቡም። ሁለታችሁም ገደል መግባት ትችላላችሁ። ሁለታችሁም አትረቡም። እሺ ሰላም። ምን ለማድረግ እየሞከርክ እንደሆነ አውቃለሁ። እንግዲህ ባኞ ቤት ሆኖ መገመት አይከብድም። እሺ ዝም ብለህ ሳቅ። ከዚህ በኋላ ግን አልሰማህም። እኔን ጭራ ለማስባል ነው፣ አንተ እኔን መጥፎ ለማስመሰል ነው። ግን አልሰማህም። ጥሩ። ሲጀመር ሰማህ አልሰማህ ምን ይገደኛል? አንድም ነገር አታገኝም ወንድሜ። የኔ የሆነን ነገር አልሰጠህም። እሱ ነው ችግሩ አሊ። የአንተ የሆነ ምንም ነገር የለም። አንድ የረሳኸው ነገር አለ ወንድሜ። ምንም ነገር የሌለው ሰው ምንም ነገር ቢፈጠር ነው የማይፈራው። አንተ ምንም ነገር የለም።
ግን አንድ ልታጣው የምትችለው ነገር አለ። እኔ ከአንተ ጋር ችግር ቢኖረኝ አሊ አንድ የምተማመንበት ነገር ወስድብሃለሁ። ሲፈሩ እኮ ያዳምጡሃል። ከአንተ ጋር ችግር ቢኖረኝ አሊ ፔንሳን ወስጄ ብልትህን ነበር የምቆርጠው። አንተ ልታጣው የምትችለው ነገር አለ። ማንም ሰው ባይፈራህ አስበዋል። ማንም ሰው ዞር ብሎ ባያይ የምታጣው ነገርም አለ። እሱን አሳጥቼ አኮላሻለሁ። ከዛ የሁሉም ሰው መጫወቻ ትሆናለህ። ያኔ ሰዎች ምን የሚሉ ይመስላል? ምስኪን ደካማው አሊ። ከአንተ ጋር ችግር ቢኖር ኖሮ ፊት ለፊት ነበር የምነግርህ። በቅርብ ስለሚሆንብህ ነገር ነበር። አታውቀውም፣ ግን ምንም ማድረግ አትችልም አሊ። ግን ደግነቱ እኔ ከአንተ ጋር ችግር የለብኝም። በል እንግዲህ እንገናኛለን ወንድሜ። ቻው። ማን ምንድን አይታየም እንዴ? እኔ ሁሉም ነገር ያለኝ ግን በምንም ተአምር ልነካ የማልችል ሰው ነኝ። ሳትበላ ቶሎ ተነሳህ እኮ። የምሰራው ስራ አለኝ፣ ለዛ ነው። የዘረፋው አምድ ነው። እሱን ተውኩትማ፣ ርዕሱን ዘግቼዋለሁ። ለምን? እንድቀጥለው አትፈልጊም አይደል? በቃ አቁሜዋለሁ። ተስፋ ቆርጫለሁ። የሆነ ሰው አስቁመው ነው? ዝም ብለህማ ከመሬት ተነስታ አታቆመው። መርት የሆነ ሰው አስፈራርተው ነው? ያደረጉ ነገር አለ? አይ ማዬ፣ ምንም አልሆንኩም። በቃ ተውኩት። አልተሳካልኝም ማዬ። ሞከርኩ ግን አልተሳካም። ከዚህ በኋላ መቀጠል አልፈልግም። ልጄ እሺ በቃ ልጄ፣ እሺ በቃ። እንደዛ ነው የሚሻለው። ሲጀመር እኔን መነኝ ይሻላል። አንተ እውነቱን ታውቃለህ። ቆይቶም ሆነ በቅርብ እውነቱ መውጣቱ አይቀርም። ኢዜል ምን አለ? ምንም፣ ዝም ብሎ ያስባል። ፕሮፖዛሎች አሉት። እና ምን አልከው ታዲያ? አስብበታለሁ አልኩት። እንዴት ነህ ሸሪኬ? ደህና ነኝ።
ከዚህ ሱቅ ይልቃል። በጣም ጎበዝ ነው። እልህኛው ራሚዝ ነው የሚሉት። በጣም ቁጡ ነው ይሉታል። ሰውየው ቅንድብ ላይ ያረፈችን ዝንብ ተኩሶ ይገላል። እናም ኃይለኛ ነው። ተነሺ። ይሄ ካርታ ልክ አይደለም አይደል እንዴ? ሄሎ። እሺ አሁን ውሰደው። ሃያ ከኔ ጋር ትመጣለህ አጎቴ? እርግጠኛ ነህ? እንሂድ። ልጆቹ ደውለዋል። ስንመረምረው የነበረ ሰው ነበር፣ ይዘውታል። ግን እሱ መናገር አይፈልግም። እኔ ለማበረታታት ብቻ ሄዳለሁ። ፍቃድን ጠይቅ ነው አሊ። እሺ መሄድ ትችላለህ። እኔ ሄጄ እዝናናለሁ። እንግዲህ ሰውየው ትንሽ አርጅቷል። ከድሮቹ አንዱ ነው። ታውቀው ይሆናል። ራሚዝ ይባላል። አወቀው? አላወኩት። ሲያሳዝን ብቸኛ ነው። ምንም ቢሆን የሚናፍቀው ሰው የለም። አያሳዝንም? ያንን ሁሉ ዓመት ኖረህ ግን ስትሞት ስምህን መቃብር ላይ የሚጽፍልህ ሰው እንኳን የለም። ታዲያ ይሄ ሰው አያሳዝንም ትላለህ? የእሱ ጥፋት ነበር? ጥፋቱ ከእኔ የሆነ ነገር መደበቁ ነው። ጉዳይን አስፈጻሚ ቡድን አይተህ ታውቃለህ? ይዜ የአንድ ሰው ታዛዥ ቡድን፣ የአንድ ሰው ይሄ ነው ትልቅ ኃይል ማለት። ለምንድን ነው ይህኑ ነገር የምትነግረኝ? አሊያ ማስረጃ መቶ አልፈራህም እንዴ? ይኸውልህ ምስክሩማ ይዜል የሰውየው ተባባሪ ነው። ቆይ እኔ ካንተ ጋር እመጣለሁ። ምናልባት ምስኪኑን ሰው ያድነው ይሆናል። አይመስልኝም። ግን ለማንኛውም ና፣ ማን ያውቃል? እዚህ ነገር ላይ አብረን እንሰራ ይሆናል። ዘመዴ፣ ለማንም እንዳትናገር። ይሄ የኛ ሚስጥር ነው። በስተ መጨረሻ ተሳካልህ። ጎበዝ። ታማኝነት የምትወደውን ሰው ልብ አውጥተህ በእጅህ መያዝ ማለት ነው።
ግን ታማኝነት ልጄ ካስፈለገም ልቡን መሬት ላይ መጣል ማለት ነው። ባለሱቆቹንም ልናመጣ ነበር፣ ግን በቂ ቦታ የለንም። ማንነትህን ላስተዋውቃቸው። አጎት ራሚዝ ኢዜል አጎት ራሚዝ። ተናገር አጎቴ። አሁን ስለ ኦማር ንገረኝ። ስለ ኦማር ምን ልል እችላለሁ ዘመዴ? ኦማር እንደ ሌላው ሰው ነበር። ምንም የተለየ አልነበረም። ኦማር የተማረ አልነበረም። ኦማር ሞኝ ነበር። ኦማርን ተጠቀሙበት። ኦማርን እንደፈለጉት አደረጉት እና ከዛ ኦማርን አውጥተው ጣሉት። ከወዲህና ከወደዛ አንገላቱት። ኦማርን እንዳልነበር አደረጉት። ስለ ኦማር የምነግርህ ምንም የቀረ ነገር የለም ዘመዴ። ስለ ኦማር ንገረኝ ነው ያልኩህ። ኦማር እዚህ ቢሆን ኖሮ ወንድሜ አያቆምም ነበር፣ ይዘልብህ ነበር። በእኔ ምትክ እሱ በጥይት ይመታ ነበር። የኦማር ትልቁ ድክመቱ ታማኝነቱ ነበር። ኦማር ውሻ ለባለቤቱ ታማኝ እንደሚሆነው ታማኝ ሰው ነው። ለዛ ነው እንደ ውሻ እስር ቤት የሞተው። ምንድነው የነገረህ? ምንድነው ያስረዳህ? ያለው ነገር እስከ መሞት ድረስ የምረሳው ነገር አይደለም ዘመዴ። ኢዜል እኔን ያጠፋኝ ይመስልሃል? ጫን ያለ ገንዘብ ስላለ ብቻ እኔን ማጥፋት የምትችል ይመስልሃል? ይህ ነው ገንዘብ ያላቸው ወንዶች ችግር። ሁሉንም ነገር የሚረዱ ይመስላቸዋል። ግን እኔን አታጠፋኝም፣ እኔም አንተን አላጠፋም። ጠብቅ፣ ዛሬ እሱን ችግር እንፈታዋለን። እኔን መሆን ማለት ምን ማለት እንደሆነ ታውቃለህ? ና ላሳይህ። በል እዘዘኝ፣ ትእዛዙን ስጠኝ። ሕይወትህን መንጠቅ በቂ አይደለም። አንዴ ትእዛዝ ከሰጠህ የሁል ቀን ሳቅ ነው የሚሆነው። ተኩስበት ነው። ተኩስበት ነው። በል ትእዛዙን ስጠኝ። ጉዳዩን ጨርሰው። ቃታውን ሳበው። ቃታውን ሳበው ይሆናል። ይህንን ልትረዳ የምትችለው ትእዛዝ ስትሰጥ ብቻ ነው። እኔን መሆን ማለት ምን ያለ ቆሻሻ መሆን ማለት እንደሆነ ትረዳለህ። ይህን ነገር እንድንጨርሰው ትእዛዙን አሁኑኑ ስጠኝ። ትእዛዙን ስጠኛ ኢዜል። አይሆንም። እንዳሰኘህ ወይ ትእዛዝህን ትሰጣለህ ወይም አትሰጥም። ግን ይሄ ምንም ለውጥ አያመጣም። ይሄ ሰውዬ ዛሬ እዚህ ቦታ ላይ ይሞታል። ግን ትእዛዝህን ከሰጠህ እኔ ማን እንደሆንኩ መቼም እንዳትረሳው። ግን ካላደረግከው ይዛኔ እኔ ያንተን ማንነት እረዳለሁ ማለት ነው። ተኩሰው። ምንድነው ያልከው? ተኩስበት። እንግዲህ ትእዛዙን ከሰጠህ አቁም ወንድም።
ከመሄዴ በፊት አንድ የመጨረሻ ታሪክ እነግርሃለሁ። እብድ ነህ ልበል አጎቴ? የሐሰን ሰባህ ታሪክ ነው የምነግርህ። ሐሰን ሰባህ ማን እንደሆነ ታውቃለህ? እሱ ይሻላል። ሐሰን ሰባህ ተራራ ስም የሚኖር ሽማግሌ ሰውዬ ነው እና የሀገሪቱ ንጉሥ የሐሰን ሰባህ ጠላት ነው። አንድ ቀን የሆነ ተላላኪ ወደዛ መጣ። ታሪኩ በጣም ረዥም ነው። እዚህ ውስጥ ታሪኩን ከዚህ ቀደም በዝርዝር የሰሙ ሰዎች አሉ። ስለዚህ ለጊዜው ግን አሁን የታሪኩን መጨረሻ ብነግርህ ይሻላል ወንድሜ። ምን እየተፈጠረ ነው? አሁን እኔን መሆን ማለት ምን ማለት እንደሆነ በደንብ ተረዳህ ወንድሜ። ትዕዛዝ ልስጥ አይደል ወንድሜ? በቂ አይደለም። እሱን አታውቅም አጎቴ። በቂ ሊሆን ይችላል። በቃ እንሂድ። ተዋቸው። ምንድነው የተፈጠረው? ምንድነው ነገሩ? ምን እየተካሄደ ነው? ይሄንን ነው የምትፈልገው? አይሳን፣ ምን ብለህ ልትዋሸኝ ነው? ምን ወሬ ልትፈጥር ነው? እንዴት ልታደርግ ነው? አይሳን፣ ቀስ በይ ስለፈጠረሽ። አይሳን፣ አይሳን፣ ምን አይነት ሰው ነህ? ምን አይነት ሰው ነህ? አይሳን ስሚ፣ እኔ ስለኛ አስቤ ነው። ለራሳችን ጥበቃ እያደረግኩ ነው። አንተ ስለኔ አስበህ? አዎ በትክክል ነው። ስለ ጃንም አስባለሁ። ስለ ጃን አታውራ። ቼንጊዝ አታስበው ሁላ። አሁን እሱን ስጭኝ አይሳን፣ ስጭኝ። ዞር በልልኝ፣ ዞር በልልኝ፣ አጠገቤ እንዳትደርስ። አይሳን፣ እብድ ነሽ እንዴ? አብጃለሁ። ማዬ፣ ጃን ወደ ክፍል ግባ። አሁኑኑ ወደ ክፍል ሂድ። እሱን አትንካው። የኔም ልጅ እኮ ነው። ምንም ነገር ያንተ አይደለም። አንተ ምንም ነገር አያገባህም። ኢዜልን ቤቷ አድርሰውና ወደዚህ ተመልሰና እንነጋገራለን። ኢዜል፣ ማድረግ ያለብኝ ነው ያደረኩት። በመሃላችን ምንም ነገር አልተቀየረም። አትበሳጭ ልጄ፣ ተው። ብነግርህ ኖሮ እንዳደርገው አትፈቅድልኝም ነበር አይደለም? ለእኔ ሳትነግረኝ እኔን ጨዋታ የተጫወትክ ነው እንዳጎቴ። ምክንያቱም አንዳንዴ ቼዝህን ማንቀሳቀስ የምትችልበት ጊዜ ስላለ ግድ ነው። እሱ አንተ ላይ የነበረውን ጥርጣሬ ማጥፋት ግዴታ ነበረብኝ።
አጎቴ እሱ አይደለም አንተ ነህ። እኔ መንገዱን የተከተልኩት ግን እኔ ሲንቀሳቀስ ማንም ካጠገቤ የለም። አንተን ማጣት አልችልም። አትረዳኝም? አያ አትፍራ ልጄ፣ እኔን አታጣኝም። ቃል እገባልሃለሁ። ቴፎ አጎታችንን እምቢ ማለት ከባድ ነው። ግን እዚህ ውስጥ አብረን ከሆነን አንተን ማመን አለብኝ። ሌላ ምንም መንገድ የለም። ስለዚህ አንዴ ብቻ ጠይቃለሁ። አንተን ላምን እችላለሁ? እችላለሁ እንደምን እኔ ልታመኝ ትችላለህ። አረመኔ ሰው ነህ። አንቺ ከኔ የተሻልሽ እንደሆንሽ ነው የምታስቢው? ሰቅጠረት ቆይ የምወድ ነው የሚመስልህ? ሁላችንም እንፈራሃለን። ልታደርገው በምትችለው ነገር በጣም ነው የምንፈራ ሁላችንም። እኔም ጃን። አንቺን ምን አድርጌሻለሁ አይሳን? አንቺን ምን አድርጌሽ አውቃለሁ? ያደረኩሽ ነገር አለ? ሰው ገለሃል ኦማርን። ጃን ጃን፣ ካሴቱ የት አለ? ጃን በሩ ጃን። ታማኝነት ወደ አንዱ ሰው ጋር መሮጥ ነው ወይም ከአንዱ ሰው መሸሽ ነው። ጃን 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 ታማኝነት ጸጋ አይደለም፣ እንደውም በፍቅር መታወር ማለት ነው። ሁል ጊዜ ከምትሸሸው ጃን አንድ ነገር መያዝ ማለት ነው። ከመማልህ በፊት ሁለቴ አስብ። ምክንያቱም ምንም ነገር በእምነት ቢጀመር በክህደት ነው የሚያበቃው።